ትግራይ ሊሆን ይችላል፣ በአያት ቅድመ አያቱ አላቅለትም። የኢትዮጵያን ሚስጥር የሸጠው አብይ አህመድ የሚባል ከንቱ ሰው ጽምዶ የጀመረው አብይ አህመድ ነው። ምንድን ነው የተፈራረሙት? የምናውቀው ነገር የለም። ተነስቶ ሳውዲ አረቢያ ሄዶ ተነስቶ ዱባይ ሄዶ ከኢሳያስ አፈወርቂ ጋር እየተጓተተ ነይ በዚህ ና በዚህ እየተባባሉ እየተሽኮረመሙ ቪዲዮ ቢኖረው አሁን ቢያመጣ ጥሩ ነበር። ግን ይሄ የእኔ ልጅ አንዳንዴ ቪዲዮ ላይ እንትን ያለ ስለሆነ ነው እንጂ እዛ ከእንትና ጋር ሄዶ እየተሽኮረኮሩ እንደዚህ ኢሳያስ አፈወርቂ ዕቃ አገኘው ብሎ መጫወቻ አገኘው ብሎ ጩጬ አገኘው ብሎ ያልተማረ አገኘው ብሎ መሀይም አገኘው ብሎ የሰባተኛ ክፍል ልጅ አገኘው ብሎ እንቅሪቅቦሽ የተጫወተበት በጽምዶ ነው። የመጀመሪያው ጽምዶ የኦሮሞማው ኦህዴድ ያላቻ ጋብቻ ከሻቢያ ጋር የፈጠረው ነው። ኢትዮጵያንም ኩትኩቷን ያወጣ ሚስጥሯን ያወጣ ኢትዮጵያን ያደቀቀ አብይ ሊፈራ የሚችላቸውን ነገሮች ሁላ ኢሳያስ እንዲያውቅ ያደረገ ጽምዶ ነው። የኤርትራ ነፃነት በአዲስ አበባ እንዲከበር ያደረገ ኢትዮጵያ የኤርትራን ቀኝ ገዢ ናት የሚል ስሜት የፈጠረ ኤርትራውያን በአንድነት ፓርክ ባሸነፏቸው በአፄ ሚኒሊክ ቤተ መንግስት ፊት ለፊት ጣሊያኖችን ባሸነፉ አፄ ሚኒሊክ ፊት ለፊት ባንዳና የባንዳ ልጆች ኢትዮጵያውያንን አንገት አስደፍተው የጨፈሩበት ይኸው አየር መንገዱን አስጎብኝቶ ተመልከቱት። ይኸው አብራሪው እስካሁን አለ። አየር ኃይሉ ኦሮሞ ነው። የኦሮሚያ ክልል ፕሬዚዳንት ኦሮሞ ነው። ይሄ በእናቱ ወሎዬ የኢትዮጵያ መሪ ተብሎ የሚወሻክት ኦሮሞ ነው። ይሄው ኢሳያስ አፈወርቂ ገብቶ አየር ኃይላችንን ጽምዶ ማለት ይሄ እኔ የማውቀው ጽምዶ ይሄ ጽምዶ ማለት ይሄ ነው እኔ የማውቀው። ይሄንን እና እያሌው መንበር አይናገሩም። ይሄ የጎንደር ሰሊጥ እስኳድ አይናገርም። ይሄንን አይናገሩም። ይህን ጽምዶ አይናገሩም። እነሱ የሚፈሩት አሁን ይፈጠራል። አሁን እኮ ቤኒሻንጉል ላይ ወንድ ለወንድ ተጋብቶ ተገኝቶ ያው ፍርድ እየተቀበላቸው ነው። ኢትዮጵያን ያዋረደ ሰውዬው እስኪሰቀው ድረስ ቀለበት እያሰረለት ቀለበቱን እንግዲህ የሚሰጠው አንድ ሴት ይሆናል። የቃሊቲ ጠንቋይ ናት አሉ። እሱም አራዳ ነው። እዛው ልቆ ነው የጣለው አሉ ኢሳያስ አፈወርቂ። ተመልከት አምጥቶ እዚህ በፍጹም ቀለበት አስርልሃለሁ ብሎ ወንድ ለወንድ በአፄ ሚኒሊክ ቤተ መንግስት ጸያፍ ስራ፣ ኢትዮጵያን ያዋረደ ስራ የሰራው የጽምዶ ዋና ባለቤት ይሄ። ዛሬ ጴንጤዎቹ አየሩን ተቆጣጥረውታል። ጴንጤዎቹ አየሩን ይዘውታል ተብሎ አየሩን ኦሮሞ ይዞታል ተብሎ አየሩን የዋሃቢ እስላም ይሄ ወራዳ ስራ የሰራብን መሪ በላያችን ላይ ነው የተቀመጠው። የመጀመሪያው ጽምዶ ኢሳያስ አፈወርቂ ከአብይ አህመድ ጋር የተጣመሩት ነው። የአባይን ግድብ ወስዶ ሚስጥሩን የሰጠው የግብፅ ኤጀንት ለሆነው ለኢሳያስ አፈወርቂ ወስዶ የሰጠ የኢትዮጵያን ሀብቶች አዙሮ በኢትዮጵያ ያሳየ። ተመልከቱ። ይሄ አሁን ያኔ መከላከያ ሚኒስትር የነበረ ትግሬ ነው። ዶክተር አብርሃም በላይ ይባላል። አሁን ተጠምቆ ኦሮሞማ ሆኗል። ገዳ ምናምን ሆኗል። አያችሁ፣ ያኔ መከላከያ ሚኒስትር ነበረ። አብርሃም በላይ የተወለደው አስመራ ነው። የህወሓት ማዕከላዊ ኮሚቴ አባል የነበረ ነው። እዚህ ኢትዮጵያ ደግሞ አሁን መጥቶ ከአብይ አህመድ ጋር የብልጽግና አሁን የቆላ ዝንብ ሚኒስትር ሆኗል። አሁን መከላከያውን በሙሉ ጸጥታውን በሙሉ እስላሞች ሲይዙት መከላከያ ሚኒስትርን አይሻ የምትባል አፋር ያዘችው እስላም ናት። የደህንነት ሚኒስትሩን ስልጤ ነው ሬድዋን ሁሴን ይዞታል። የሀገር መምራቱን ደግሞ አብይ አህመድ አሊ የተባለ ይዞታል። በአጠቃላይ ብቻ ይዘውታል። እንደዚህ አንጥቶ ሚስጥር የሸጠ ጽምዶ ማለት ይሄ ጽምዶ ማለት ዛሬ ፋኖን ለመናገር ሳይናገረው ፋኖ እንዲህ አድርጌያለሁ እንዲህ ሆኛለሁ ሳይ
ተነስቶ ጽምዶ ማለት ጽምዶ ከሆነ ይሄ ነው ጽምዶ። በቃ ማየት ይቻላል። ጽምዶ ማለት የኤርትራ ወጣቶች የኤርትራ መከላከያ ሚኒስትርና የመከላከያ ኃይሎች ጄኔራሎች፣ ኮሎኔሎች እና የኢትዮጵያ የኦሮሞማው መከላከያዎች ትግራይ ምድር ላይ እና ኤርትራ ምድር ላይ ተገናኝተው በትግርኛ ሲደንሱ ነው። አምጣልኝ፣ አሳያቸው፣ አምጣልኝ። ጽምዶ ማለት ይሄ አምጣው። ትግራይን አፈር ድሜ ለማብላት፣ ትግራይን አፈር ከደቼ ለማብላት፣ ለማድቀቅ። ተመልከት፣ ጽምዶ ማለት ይሄ ጽምዶ ማለት ይሄ ነው። ይሄንን የጎንደር ስኳድ አይናገረው። የጎንደር ስኳድ ይሄንን ጽምዶ አይናገርም። እነ ፓስተር ደሱ ደግሞ የብልጽግና አክቲቪስቶች ፓስተሮች ናቸው፣ አይናገሩ። ተመልከት፣ አረንጓዴ ቢጫ ቀዩ ከሻዕቢያ ጋር ሆኑ፣ ሻዕቢያ እየመራው ኮሎኔሉ እኮ ለእኔ ኧረ ነበረኝ በእናትህ ከእሱ ጋር መሮጥ እኮ አልችልም። እሱ እንዴት አይነት ሰው መሰለህ፣ እንዴት አይነት ሰው መሰለህ እያለ ይናገራል። ይሄ እኮ መሮጥ አልችልም እኔ እንዴት አይነት እንትን መሰለህ እሱ እያለ ጽምዶ ማለት እሱ ነው። ጽምዶ ማለት እሱ ነው። ጽምዶ ማለት ያን ሆይ ካገኘሁት ልላክልህ፣ ካላገኘሁት ምንም ልረዳ አልችልም። ጽምዶ ማለት ኤርትራውያን ባይኖሩ የት እንገባ ነበር? የት እንደርስ ነበር? የት እንሆን ነበር? ምን ይውጠን ነበር ማለት ነው። ጽምዶ ማለት እሱ ነው። የለም ሌላ ቀን እመጣበታለሁ። እነ መሐመድ ተሰማ ከነ ጄኔራል ፊሊጶስ ጋር አለቃዬ ሆኖ አለቃዬ እሱ ተራራ በዚህ እድሜው ይችላል፣ እኔ ሜዳ ላይ እሱ የት አይነት ጀግኖች ናቸው እየተባለ የተነገረ ጽምዶ ማለት እሱ ነው። ዘንድሮ ከኤርትራ ጋር ባንታረቅ ኖሮ አልቆልን ነበረ ተብሎ የተመሰገነው ያ ነው ጽምዶ ማለት። ያላቻ ጋብቻ ምንድን ነው የተፈራረማችሁት? ምንድን ነው የተባባላችሁት? ከአብይ ውጭ የሚያውቀው አለ ወይ? ከአብይ ውጭ ፊርማውን የሚያውቃለ? ንግግሩን የሚያውቃለ? የለም። ኦነግ እንዴት ነው የመጣው? እነ ብርሃኑ እንዴት ነው የመጡት? የሚያውቃለ? የለም። ጽምዶ ማለት እሱ ነው። ስለዚህ ያንን ያሳየ አብይ አህመድ ነው። ስለዚህ አብይ አህመድ ያሸነፍኩት ኤርትራን ይዤ ነው ካለ፣ የኤርትራ ወታደሮች አግዘውኝ ነው ካለ፣ እርቃናቸውን የሄዱትን ደግፎ ያመጣልኝ ኤርትራ ነው ካለ፣ ስለዚህ ከአብይ አህመድ ጋር እየተዋጉ ያሉ ፋኖች ኤርትራ እድሉን ከሰጠቻቸውና መሳሪያ ከሰጠቻቸው የማይቀበሉበት ምክንያት ምንድን ነው? እሱ ያንን ይዞ የትግራይን ህዝብ ከጨፈጨፈ፣ የአፋርን ህዝብ ከጨፈጨፈ፣ ሻዕቢያን ይዞ ያንን ሁሉ ውድመት በሀገር ላይ ካመጣ እሱ ጀግና እልል ተብሎለት ዛሬ ከአብይ አህመድ ጋር ነፃነታችንን እንፈልጋለን የሚሉ ሰዎች ውጊያ ገጥመዋል። ለውጊያው ጥይት ያስፈልጋቸዋል፣ ለውጊያው ቦምብ ያስፈልጋቸዋል፣ ለውጊያው ስናይፐር ያስፈልጋቸዋል፣ ለውጊያው ምን ያስፈልጋቸዋል፣ ለውጊያው ሁሉ ነገር ያስፈልጋቸዋል። ያንን ደግሞ ከአብይ ጋር ብቻ ተዋግተው አይችሉትም። የሚረዳቸው ሀገር ያስፈልጋል። ሱዳን ሊረዳቸው ይችላል፣ ግብፅ ሊረዳቸው ይችላል። ማን ሊረዳቸው አይችልም። የትኛውም ሀገር ሊረዳቸው ይችላል። ውጊያ ነው ያሉት። ጠላቴ ከሚሉት ጋር እየተዋጉ ነው ያሉት። ስለዚህ ከየት ምን ማግኘት እንዳለበት ማወቅ ያለበት እራሱ ፋኖ ነው እንጂ ፋኖ የባህታውያን ድርጅት አይደለም። ፋኖ የመነኮሳት ድርጅት አይደለም። ፋኖ የገዳማውያን ስብስብ አይደለም። ፋኖ ፖለቲከኛ ነው። ፋኖ ተዋጊ ነው። በቃ አለቀ። ቀይ መስመር አስምሮ ተነጋግሮ የማይደራደርባቸውን ነገር ተነጋግሮ አውርቶ አውግቶ መሄድ አለበት። ከፈለገው ቡድን ጋር ካገኘው ሰይጣንንም ቢያገኘው አይገኝም እንጂ ሰይጣንም አማራውን አይቀርብም እንጂ ካገኘው ሰይጣንንም አግኝቶ ይህን ትሰጠኛለህ ወይ
ብሎ ተነጋግሮ መግጠም አለበት። እነሱ ግብፅ ሄደው ከግብፅ ጋር እሽኮለሌ ሲሉ፣ ከሱዳን ጋር እሽኮለሌ ሲሉ ጻድቅ፣ ከሶማሌ ጋር እሽኮለሌ ሲሉ ጻድቅ፣ ከኤርትራ ጋር እሽኮለሌ ሲሉ ጻድቅ። ፋኖ ይሄን እድል አግኝቶ ከሱዳን ጋር፣ ይሄን እድል አግኝቶ ከግብፅ ጋር፣ ይሄን እድል አግኝቶ ከዱባይ ጋር፣ ይሄን አግኝቶ ከአሜሪካ ከእስራኤል ጋር ሲሰራ የኢትዮጵያ ጠላቶች ጋር እየሰራ ነው ምናምን። ማን ያለው? ማን ያለው? ፋኖ የሚጠየቅበት ነገር በሚያደርገው ነገር በሙሉ የተነሳበትን ዓላማ ስቷል ወይ? የምንሞግተው ወጥረን የምንይዘው በዛ እንጂ በሌላ አይደለም። የፋኖ ቁስለኞች ኢትዮጵያ ውስጥ ሲቆስሉ በላያቸው በጭንቅላታቸው ላይ መኪና እየነዳ የፋኖ ቁስለኞችን በዓለም አቀፍ የጦርነት ሕግ መሰረት የሚያክሙ ዶክተሮችን አውጥቶ በጠራራ ፀሐይ እየረሸነ እየገደለ የፋኖ የቆሰሉ ትልልቅ አመራሮች ሲቆስሉ ትግሬ ካከመላቸው፣ ኤርትራ ካሳከመችላቸው ለምን ምን ስለሆኑ ዳነ እኮ ምሬ ወዳዲዮ የዳነው ማነው ስሟ የመዓዛ መሐመድ ወንድም ምሬ ወዳጆ ወንድም በአንድ ላይ በተቀመጡበት የመዓዛ መሐመድ ወንድም በድሮን ሲሞት ምሬ ቆስሎ የታከመው መቀሌ ሄዶ ስለፈቀዱለት። የጎንደሩ ባዬ ቆስሏል፣ ህንድ ሄዶ የታከመው በኤርትራ አድርጎ ነው። በኤርትራ ሄዶ ታክሞ የመጣው ፓስፖርት አውጥተውለት። ለምን ይባላል እንዴ? ብርሃኑ ነጋ የኤርትራ ፓስፖርት ነበር፣ መለስ ዜናዊ የሶማሌ ፓስፖርት ነበር። ወዲያ ለማለት ያስፈልጋል። እንዲህ አይነት ወዳጅ ከተገኘማ ምን እልል ብሎ መቀበል ነው እንጂ። እና ሲቆስል መጥቶ ጎንደር ሆስፒታል በታንክ ሄዱበት፣ ወሎ ሆስፒታል በታንክ ሄዱበት። ይሄ አረመኔ እንስሳዊ ባህሪ ያለው የጦርነት ህግ የማያውቅ ገና ፕሪሚቲቭ ጥንታዊ የጋርዮሽ ስርዓት ላይ ያለ የጦርነት ህግ የማያውቅ ምርኮኛ አያያዝ የማያውቅ የቆሰለ ቁስለኛ ላይ የሚቀልድ የሚያላግጥ ጥላቻን ተሞልቶ ሄዶ አንድ ምስኪን ሲማርክ፣ አንድ ተዋጊ ሲማርክ በአማራነቱ በሃይማኖቱ እየቀለደ ቪዲዮ እየቀረጸ የሚለቅ እንስሳ፣ ከእንስሳ በታች የሆነ ስብስብ ይዞ እንትን ሊል ነው። ይሄ መቆም አለበት፣ መቆም አለበት። ፋኖ የሚፈልገውን መምረጥ ይችላል። አብይ ያደረገውን ወያኔዎቹ አደረጉ። ይስማማሉ። ሁለቱም ትግርኛ ተነጋሪ ናቸው። አንድ ህዝብ የነበሩ ናቸው። ኤርትራና ትግራይ አንድ ህዝብ የነበረ ነው። አንድ የኢትዮጵያ አካል የነበረ ነው። ፖለቲካ ለያያቸው። ስለዚህ አሁን አብይ አህመድ ኦሮሞን የሚል ከጅማ ተነስቶ አስመራ ሄዶ አስመራዎቹን ለውጦ አምጥቶ ትግሬዎቹን የመቀሌዎቹን ካስደበደበ ኦኬ፣ እኛ ሁለታችን አንድ ነን፣ ያለፈውን ረስተን አንድ ሆነን የጋራ ጠላታችንን እንመክት ካሉ ምን ቤት ነህ አንተ? ምን ቤት ነህ? ይስማማሉ። አዚ ኮል ይጥመን አደም ተወሰለ ይስማማል፣ ይግባባል። አማራን ሊጎዱ ነው፣ ኢትዮጵያን ሊጎዱ ነው ምናምን። አማራን አሁን የተወዋለ እንዴ? የማረዋለ እንዴ? 8 ዓመት ሙሉ እሳት የሚነድበት ፍዳውን ሲኦል እንደገባ ሰው የሚኖረው ተመችቶት ነው እንዴ? ከወያኔ ጋር እንትን ባይል ይሻላል ምናምን እንደዚህ አድርገው እንደዚህ ሆነው አንተ ቅቤ እየቀባህ ነው። ትምህርት ቤቱን ባዶ አድርገህ ህፃናቶቹ እንዳይማሩ አድርገህ ክሊኒኩን አውድመ፣ ንግዱን አውድመ፣ ሀገሩን የጦር ቀጠና የጦር አውድማ አድርገህ ገበያ ላይ ያሉትን አማሮች በድሮን ደብድበ፣ ቤተ ክርስቲያን ቀብር ለቅዳሴ የሄዱትን አውድመ፣ አማራ የሚባለውን እሳት እያነደድክበት ከትግሬ ጋር ባይሆን ይሻላል፣ እኔ ብገለው ይሻላል፣ ከኦሮሞ ጋር ተዋልደናል ተጋብተናል፣ ብገለውም የኔ የሞት ምርጫ አለ እንዴ? እንዲህ አይነት ነገር ትክክል አለ። ስለዚህ ያው እነሱ በኤርትራ አሁን ሰሞኑን ተጣምደው በዛላንበሳ በኩል እንደምታዩት ኤርትራና ኢትዮጵያ ተጣምደው እያየናቸው። ጽርምዶ ማለት አብይ አህመድ ነው ያሳየው። አሀ አሉና ትግሬዎቹ ይኸው እየተጻመዱ ነው። አሳየን